ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በወልቃይት ጥብቅ ወታደራዊ ስብሰባ ተደርጓል። የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። በስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙ ታውቋል። በተጨማሪም በምክትል አስተዳደር ርዕሰ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ የምዕራብ ዕዝ ዋና አዛዥ ብርጋዴር ጀነራል አማረ በአታ፣ የዞን ዋና አስተዳዳሪ አቶ አሽታ ደምለው ተሳታፊ ነበሩ። በወልቃይት ቀጣና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚስተጋባበት በዚህ ወቅት የተደረገው ይህ ስብሰባ በወቅቱ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸው ነው የታወቀው። የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ የባዕዳና የባንዳ የሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥና ከውጭ ኃይሎች ጋር በመሆን አገርን ለማፍረስ እየሰራ ነው የሚል ውንጀላ አቅርበዋል። በዚህ ስብሰባ ላይ በአካባቢው ያለው ኃይል ለግዳጅ መዘጋጀቱ ገለጻ ተደርጓል። ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጅ ያሉ የሚሊሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማ ቀርቧል። ጀነራል ብርሃኑ በቀለ በበኩላቸው ቀጣናው የተለያየ ቀጣና እንዲሆንና ልዩ ትኩረት ተሰጥቶ ስራ መስራት ይጠይቃል ሲሉ ተናግረዋል። የትግራይ ክልል ባለስልጣናት ስራ ላይ ያሉትን ጨቋይ ህግ እንዲሽሩ ሂዩማን ራይትስ ዋች ጥሪ ያቀረበ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞውን ለመቅጣት ስልጣን ይሰጣል ያለው በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ጥሪ አቅርቧል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞውን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ጥሪ አቅርቧል። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር ምስስሎች ያለው ነው ሲልም ድርጅቱ ተችቷል። መቀመጫውን በዋሽንግተን ዲሲ ያደረገው ሂዩማን ራይትስ ዋች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንከር ያለ ጥሪ ያቀረበው ማክሰኞ ሰኔ 16 2018 ዓ.ም ባወጣው መግለጫ ነው። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቴሺያ ባድር የክልሉ ባለስልጣናት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ለቀጣናው ፖለቲካዊ ውጥረት ምላሽ መስጠት እንደሚኖርባቸው ጥሪ አቅርበዋል። በአፋር ክልል የህወሓት ኃይሎች የከባድ መሳሪያ ጥቃት ፈጸሙ። የሞርታር ጥቃቱ የተፈጸመው በአፋር ክልል ዞን 2 በጋምቤላ ወረዳ አራዱ ተብሎ በሚጠራው አካባቢ መሆኑን ለማረጋገጥ ተችሏል። ጥቃቱ ኢላማ ያደረገው የአፋር ክልል አድማ ብተና ኃይል የሰፈረበትን ካምፕ መሆኑን ለማረጋገጥ የተቻለ ሲሆን ከጥቃቱ በኋላ የተሰጠ አጻፋዊ ምላሽ እስካሁን የለም። በጥቃቱም ስለደረሰው ጉዳትም ሆነ ስለጠፋው የሰው ህይወት የተገለጸ መረጃ የለም። ይህ የሞርታር ጥቃት በቅርቡ የፌዴራል መንግስቱ ወሰደ ያለውን ተከታታይ የአየርና የድሮን ጥቃቶች ተከትሎ በህወሓት በኩል እንደ አጻፋዊ ምላሽ የተወሰደ ሊሆን ይችላል የሚሉ ግምቶች ያሉ ሲሆን ከዚህ ቀደም ህወሓት ወይም የክልሉ ጊዜያዊ አስተዳደር በአፋር ክልል መንግስት ላይ በመሬት ላይ ለጸረ ህወሓት ኃይሎች ድጋፍ እየሰጣችሁ ነው፣ በትግራይ ክልል ላይ ጥቃት እንዲፈጸሙ አመቻችታችኋል የሚሉ ክሶች ሲያቀርቡ እንደነበር ይታወሳል። እስካሁን በጉዳዩ ዙሪያ ከአፋር ክልል መንግስትም ሆነ ከህወሓት በኩል የተሰጠ መረጃ የለም። በትግራይ ክልል የግዳጅ ውትድርና ምልመላ እንዲደረግ ተቃዋሚዎች እንዲቀጡ የሚፈቅደው ህግ እንዲሰረዝ ሂዩማን ራይትስ ዋች አሳሰበ። የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት የግዳጅ ወታደራዊ ምልመላ እንዲደረግ የሚፈቅደውና የምልመላ ጥራቶችን ያደናቅፋሉ ተብለው በተከሰሱ ግለሰቦችና የሚዲያ ተቋማት ላይ ቅጣት የሚጥለውን የረቂቅ አዋጅ ውድቅ እንዲያደርጉ ሂዩማን ራይትስ ዋች አሳስቧል። የሰብአዊ መብት ተሟጋች ድርጅቱ ይህ ውሳኔ ከፍተኛ የመብት ጥሰቶችን ሊያስከትልና ከጦርነት በኋላ ባለው የክልሉ ምህዳር
የሲቪክ ማህበራትን እንቅስቃሴ ይበልጥ ሊያጠብ ይችላል ሲል አስጠንቅቋል። በሂውማን ራይትስ ዋች የአፍሪካ ምክትል ዳይሬክተር ሌቲሺያ ባድር የትግራይ ህዝብ አሁንም ድረስ ለ2 ዓመታት ከዘለቀው አስከፊ ግጭትና ከደረሰበት ቀውስ ለማገገም እየጣረ ነው ሲሉ ጠቅሰዋል። በክልሉ ያሉ ባለስልጣናት አሁን ላለው የፖለቲካ ውጥረት ምላሽ መስጠት ያለባቸው ሲቪሎችን ይህንን የግዳጅ ውትድርና መልመላ ተችተው በመቅጣት መሆን የለበትም ብለዋል። በትግራይ እየተካሄደ ያለው አፈና ደርግንና ሻዕቢያን ያስንቃል ሲሉ ጀነራል ጻድቃን ገብረትንሳኤ ተናገሩ። በትግራይ ክልል በስልጣን ላይ ያለው የነደብረጽዮን ቡድን እየተከተለው ያለው የቁጥጥርና የአፈና ስልት የቀድሞውን የደርግ ስርዓትና ሻዕቢያን የሚያስንቅ መሆኑን ጀነራል ጻድቃን ገብረትንሳኤ ገለጹ። ጀነራል ጻድቃን ገብረትንሳኤ በቃለ መጠይቃቸው ያነሷቸው ዋና ዋና ነጥቦች በትግራይ ክልል የወጣው አዋጅ አንድ መንግስት ወደ ፋሽስትነት ካልተቀየረ በቀር ሊያወጣው የማይችለው እጅግ በጣም አስከፊ አዋጅ ነው። አክለውም አንዲት ላም የወለደችው ጥጃዋ ድንገት ሲሞት ነገር ግን ወተቷን ማለብ ስትፈልግ የሟቿ ጥጃ ቆዳ ገለባ ሞልተህ ለእናቲቷ ታሳያታለህ። ይህ የምታደርገው ላሟ ወተት እንድትሰጥህ ነው። ከዚያ በኋላ ታልባታለህ። አርሲ ይባላል። ሁሉም ሰው ያውቀዋል። በትግራይ ክልል ያለው የፖለቲካና የወታደራዊ አመራር የቀድሞውን ህወሓት እንደ አስመሳይ ምስል በመጠቀም የትግራይን ህዝብ በማታለልና በመመዝበዝ ላይ ይገኛል ብለዋል። አመራሮቹ በርካታ ወንጀሎችን የፈጸሙ በመሆኑ በወንጀላ መቀጣትና ለፈጸሙት ጥፋት በህግ መጠየቅ በእጅጉ ይፈራሉም ብለዋል። ጎንደር ወገራ ወረዳ የሀብቴ ወልዴ ታጣቂ ቡድን በመከላከያ ሰራዊት ተለብልቧል። ድል የማይጠግበውና ድል ማድረግ የማይሰለቸው የሀገር መከላከያ ሰራዊታችን ጽንፈኛውን ማሳደድና ጉሮሮውን ማነቅ ልክ ሙዝ ልጦ እንደመብላት የሚያዝናናው የጀግንነት ስራው አሁንም ተጠናክሮ ቀጥሏል። ጀግናው ሰራዊታችን ዛሬም የጎንደር ጽንፈኛ ከተደበቀበት ጉድጓድ እያወጣ እየለቀመው ይገኛል። በዛሬው ዕለት በማዕከላዊ ጎንደር ዞን ወገራ ወረዳ ገደቤ ቀጣና ጀግናው የሀገር መከላከያ ሰራዊት ከጥምር ጦሩ ጋር በመቀናጀት ዳግም ድንቅ ጀብድ ሰርቷል። በዚህ ወሳኝ ኦፕሬሽን በርካታ የሀብቴ ወልዴ ታጣቂዎች ተደምስሰዋል። በርካታ ታጣቂዎችም ተማርከዋል። በተለይም ሀብቴ ወልዴ ለትንሽ ከሞት ተርፎ የሸሸ ሲሆን በአጠቃላይ ኦፕሬሽኑ ከ30 በላይ ጽንፈኞች ሙሉ በሙሉ ተደምስሰዋል። ከ15 በላይ የሚሆኑት ደግሞ በከባድና በቀላል ቁስለኛ ሆነዋል። ከዚህ በተጨማሪ ከ10 በላይ የሚሆኑ የጽንፈኛው ጃዋሳዎች ተማርከዋል። በርካታ የጦር መሳሪያዎችን በጀግናው ሰራዊት ቁጥጥር ስር ውለው ገቢ ተደርገዋል። ጽንፈኛው ህወሓት በቃ ሊባል ይገባል ተባለ። በትግራይ ምድር የወጣቶች ደምና የእናቶች እንባ የስልጣን መጫወቻ ኮርቻ የሚሆንበት ዘመን ማክተም አለበት። ህዝቡ ካለፈው ጦርነት ሰቆቃ ገና ሳይላቀቅ ጽንፈኛው የህወሓት ቡድን የግል ጥቅሙንና የፖለቲካ ቁማሩን ለማራዘም ሲል የክልሉን ወደ ሌላ አዲስ የፍጀት ማዕከል እየገፋው ይገኛል። ወጣቶችን ከቤታቸው ከትምህርት ገበታቸውና ከስራ ቦታቸው እያፈሱ ወደ ጦር ካምፕ በግዳጅ በጅምላ መውሰድ የማህበረሰቡን መሰረት የማፍረስ አደገኛ ወንጀል ነው። ይህ የግዳጅ ምልመላ በትግራይ ውስጥ የፈጠረው ከፍተኛ ስጋትና በየቤቱ የሚሰማው ለቅሶ ቡድኑ ፍጹም ጨኳኝና በህዝቡ የተጠላ መሆኑን ቁልጭ አድርጎ ያሳያል። ወጣቶችን አስገድዶ ወደ ጦር ግንባር ለመውሰድ የሚደረገው ጥረት እያስከተለ ያለው ሰብአዊ ቀውስ በአስቸኳይ መቆም ይኖርበታል። የእናቶችም እንባም መድረቅ አለበት። በትግራይ ምድር ፍጹም ሰላም እንዲሰፍን፣ ቤተሰቦች እንዳይበታተኑና የእናቶች ለቅሶ ለአንዴና ለመጨረሻ ጊዜ እንዲያበቃ ጽንፈኛው ህወሓት በቃ ሊባል ይገባል ተብሏል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።